هذا البرايم مينستر كان كوما هدنقينا الدبادات وحن جعلنا هنا نراعينه ጠቅላይ ሚኒስትሩን እናመሰግናለን። የጠቅላይ ሚኒስትሩን ምኞት ሀገር ወዳድነት አፍሪካን ወዳድነት እንደ አንድ የአፍሪካ ሀገር ኢትዮጵያ እየሰራች ያለችው ስራና ያለችበት ደረጃን አሳይቷል። የኃይል ምንጩን ደግሞ ስናይ በሀገር ውስጥ የተሰራ የኤሌክትሪክ ኃይል ለሀገር አዳርሶ ለጎረቤት መስጠት እንደሚፈልግ ነው በንግግሩ የተናገረው። በጣም ነው ያደነቅነው። አብረን እንደምንሰራም ልንነግረው እንወዳለን። የልማት ስራዎች መሰረት መብራት፣ ነዳጅ፣ ውሃ የመሳሰሉት ናቸው። ለአፍሪካ ልማት ደግሞ መሳተፍ አለብን። እንኳን ደስ አላችሁ እንላለን። ለመላው ኢትዮጵያ ህዝብ ሰላምታዬን ካቀረብኩላችሁ በኋላ ዶክተር አብይ አህመድን የመሰለ መሪ ስላላችሁ ልትኮሩ ይገባችኋል እላለሁ። አመሰግናለሁ። እንኳን ደስ አላችሁ። አድባኑ ማህደንቀይና እንኳን ደስ አላችሁ። የሶማሊያው ፕሬዝዳንትም ሐሰን ሼክ መሐመድን በተመሳሳይ መልእክታቸውን አስተላልፈዋል። የሳቸውንም መልእክት ተከታትለን እንመለሳለን። انتكو ابونيت واليري رئيس الوزراء هذا الكيس ايا وحول بكسو كوبناين كدما በአብዛኛው ተብሏል። ጠቅላይ ሚኒስትሩ ሁሉንም ተናግረዋል። እስማኤል ኦማር ጊሌም ተናግረዋል። ማለት የምፈልገው ለጠቅላይ ሚኒስትሩና ለኢትዮጵያ ህዝብ እንኳን ደስ አላችሁ ነው። እየሰራችሁ ያላችሁት ልማት፣ ከጎረቤቶቻችሁ ጋር ያላችሁ ግንኙነት፣ የደረሳችሁበት ልማት ከናንተ ብዙ መማር የሚገባን ነው እላለሁ። የናንተ አይነት እርምጃ መውሰድ ይገባናል። በዓለማችን ላይ ልማትን እውን ለማድረግ ከሰላምና ከጸጥታ መጠበቅ በኋላ የመሰረተ ልማት ስራዎች መሰረታዊ መሆናቸው ተመስክረዋል። ከነዚህ መሰረተ ልማቶች ሁሉ ደግሞ የመጀመሪያው ኤነርጂ ነው። ኢትዮጵያ በእውቀት የሰራችው ነገር በሙሉ በጣም ትልቅ ስራ ነው እና ከኢትዮጵያ መማር የሚገባን ነው። ለኢትዮጵያ ህዝብና ለጠቅላይ ሚኒስትሩ እንኳን ደስ አላችሁ እላለሁ። አመሰግናችኋለሁ። የሶማሊያ መንግስትም ኢትዮጵያ ከሰራቻቸው ነገሮች ትምህርት ወስደን ብዙ ነገሮችን ለመስራት እንዘጋጃለን። በድጋሚ እንኳን ደስ አላችሁ። مركله هبليو ادي هذا وما 60 والسلام عليكم ورحمه الله